እነዚህ ቃሪዎቹ ይላሉ ሐፊዞች ዓሊሞችን ይንቃሉ ይላሉ ዓሊሞቹ ደግሞ ቃሪዎችን ይንቃሉ ሁለቱም ግን የራሳቸው ክፍተቶች አሉባቸው ክፍተታቸው ሙሉ ብሎ አንድ ቀን በይፋ መድረክ ሲናገሩ ሰምቻለሁና አንዱ አላህን ለመነ ይላሉ ያ አላህ ቁልፉን ይላል ከዛ ቁልፉን ነው ሁሌ ዱዓ ያ አላህ ቁልፉን ስጠኝ ነው የሚለው አላህ ከዛ ይሄንን ቁልፍ ያገር ቁልፍ በግመል የሚጫን ቁልፍ ይሰጠዋል ነገር ግን ያን ቁልፍ ሲሰጠው ባለቤቱ ነው ሳይሆን ዘበኛ ሆነ ያ አላህ የዛሬ 3 ወር መጣለሁኝ 3 ጁዝ ከሐፈዘ አለ ከሳንገባ ፊት ነው ከመርከዝ በፊት ካፈዙ እኔ 50 ሺህ ብር ሰጣቸዋለሁ አለ ይሄ ዝምርቃት ላይ አንቀርም ነበር ብዙ ጊዜ ስንሄድ ምን አለ እንደነዚህ ልጆች ብትሆኑት ነበር أعوذ بالله من الشيطان الرجيم አትስቅ አለክ ተሞታለ ልጅ ነን አምን እኔ እናንተን والله የምትቀሩት ቁርአን ተውራት ይሁን ዘቡር ይሁን አላቀም ማለት ሌላ ዓለም ያለ ቁርአን ነው የምትቀሩት እንግዳችን እንኳን ወደ ማል ቁርአን ፖድካስት በደህና መጣ እንግዲህ የተለያዩ መድረኮች ላይ የምናውቀው ወንድማችን ነው ምናልባት ኢስላሚክ ኤሪያ ላይ 2 ሚዲያዎች ላይ ይሰራል አፍሪካ ቲቪ እና ዳዋ ላይ እስኪ የተወሰነ ራስን አስተዋውቀን ቆይታችንን እንጀምር مرحبا بسم الله والصلاه والسلام على رسول الله صلى الله عليه وسلم በቅድሚያ እዚህ ድረስ አክብራችሁ ስለጠራችሁኝ አንተንም እንዲሁ ሚንበር ቲቪ ራሱን ከልብ ምስጋና ለማቅረብ ወዳለሁኝ እስማኤል ጀብሪል ያህያ አባላለሁኝ ምናልባት እዚሁ አዲስ አበባ ኗሪ ነኝ ያ ማሻአላህ مرحبا እስሚ እንኳን ደህና መጣ አንተም ጥራችን አክብረህ ስለተገኘህ በጣም አድርገን ነው ምናመሰግነው ያው እንደሚታወቀው የቁርአን ፕሮግራም ነው ቁርአን አካባቢ ያሉ ሰዎችን ነው መድረካችን ላይ እየጋበዝን ሐሳብ የምንለዋወጠው ከዚህ በፊት በቲላዋን ጀምር ነበር አፍሽ ቲላዋን እናቆየዋለን እንደው የሁል ጊዜ ጥያቄ አንዳለች ከቁርአን ጋር እንዴት ታወቅ ነዛሩን ጀምሮ ማለት ከቁርአን ጋር والله በልጅነት እድሜ ነው የተወቀንተኔ ቤተሰባችን ላይ ትንሽ ተርቢያ ላይ ጠንካራ ያለ ነበርና እርገታችን ከቁርአን ጋር የተያያዘ ነበር በእያንዳንዱ እርምጃችን ላይ ከቁርአን ጋር ያለው ማለቃ በጣም እንዲጠነክር ነበር ጥረት የሚያደርጉት እንደዛው የሆነ ኢቅራ ሲደርሱ ተባረክ ዋቂዓ ያሲን ሲያختሙ እነዚህ ቆሎ ከዛ ዳቦ ከዛ ዶሮ ከዛ በክ እየታረደ እናይ ነበርና በጣም ነበር የምንነሳሳው በዛ የተነሳ ምናልባት እዚህ አዲስ አበባ ከመጣው በኋላ አሊፍ ቢ ቁርአን ዶሮ እየበላው ነው ያደኩት ምትልኝ የሚገርም ነገር እኔ አላበላሁኝም ኦኬ በኔ ጊዜ ማብላቱ ቀርታ ኦኬ ግን እነዛ ቤተሰብ ላይ እንዳልኩ የቁርአን ተሰነበረ ለየነሱ በልቻለሁ ኦኬ ነው ማነው መብላት ነው ራባ እና በዛ አይነመልኩ ነው አሊፍ ቢ እንግዲህ እዚህ አዲስ አበባ ወደ ቡራዩ አካባቢ ኑር መስጂድና ማስ መስጂድ ላይ ነው ቁርአንን ከርጃ ያختمኩት አጂብ የሚገርም ነው ሱቆይቷል ማለት ነው ወደ አዲስ አበባ እንትን ካልክ ሽፍት ካረጋችሁ በደንብ የሚገርም ነው مرحبا ያው እንግዲህ ቀዳማ ወጣት ይቻላል እኮ አሉ አቂቃ ይሰው ከተወለደ 7ኛ ቀን ላይ ምናምን የሚወጣው አለ አይደለ እሱን ቀዳማ ወጣት ይቻላል ብሎ አንድ ሻህ ፈትዋ ሲሰጡ ሰምቻለሁና እንደ ሐሳብ ነው አንተም ስለዚህ አንተ ማጣው ነው እንብላ مرحبا ሰበብ ይፈልግን እንብላ ብዬ ነው ጀዛከላህ ሶ ይሄ በጣም ኢምፕረስ ያደረገህ ነበር ታላላቆችህን እና ይሄን ማየትህ ማለት ነው ኦኬ ይሄ ገና ቁርአን ጋር ኦልሞስት ይሄንን ስናወራ ኢትዮጵያ ላይ በብዛት አብዛኛው ሰው ይሄንን ታሪክ አልፎበታል ብለን እናስባለን በጣም አብዛኛው ሰው ከስር ጀምሮ ቁርአን የሆነ ገፋ ሲያደርግ ነው ሁሌ የምለው ነገር አለ በጣም ቤት ቁርአን ይወዱ ነበርና አጎቴ ጋር ነበር ቁርአን 40 ምንጭ ነበርኩኝ ቁርአን ስጀምር ገና እና በጣም ልጅ ያለው ወደሱ ጌጄ ነበርና ፋቲሃ የአሊፍ ባታውን ጨርሼ ፋቲሃ አይደለም መጀመሪያ አንተ የምትለው እኛ በጣም ቤት ቁርአን ይወዱ ነበርና እኔ አጎቴ ጋር ነበር ቁርአን የቀራሁት አጎቴ ጋር የተወሰነ ጊዜ 40 ምንጭ ነው ያለውና አይ አሊፍ ባታውን ጨርሼ ሁሌም ነው ምላትችን ልክ ፋቲሃ አይደለም መጀመሪያ የምትጀምረው
ፋቲሃ ስጨርስ እኔ ፍየል ታርዶልኛል አላሁ አክበር በፋቲሃ ላይ ነው በቃ በፋቲሃ ላይ ፍየል የበላሁት አንተ ልጅ የበላው አይደል እና ኦልሞስት የአብዛኛው ሰው ታሪክ ሚነካ ነው በያስባለሁ እንደዚህ አይነት ስቶሪዎችን ስታነሳ መለስ ብሎ አሁን ተመልካቾችን ማከል ምን ነበር ያደረኩት እኛ እንዴት ነበር የምንቀራው የሚማታው ኡስታዝ በቃ ቁርአን ቤት ቀርተህ ምን አሉ ብቻ እነዛ ሲናሪዎች በጣም ኢንጆይ ታረጋቸዋለህ then ይሄ አነሳስቶክ ወደ ቁርአን ወደ ማክተም ሄድክ ወሂፍዙ አካባቢስ እንዴት ተተቀላቀልክ እንደው ፍላጎት ነበረ ወይ ማንን አየክ ወደ ሂፍዙ ስመጣለህ ሂፍዙ ላይ ትንሽ አስቸገር ነበር ማለት ከመሐፈዝ የለብኝ ብዬ ነበር እኔ ማምነው ኦኬ የራሴ ሪዝን ነበር የመጀመሪያ አስተዋውሳለሁ ኢብኑ ከሲር ማስታወቂያ አወጣና ቁርአን ሂፍዝ ለመቅራት የሚፈልጉ ሰዎች ማለት ነው ኦኬ እሺ መርሐባ ብዬ ቤተሰብ ካልተመዘገባችሁ አሉ እኔና ወንድሜ ኸደር ነበርና ኦኬ ታላቅ ነው ታናሽ ጭራሽ አንተ ታላቅቶች ነው ታላቅ ሆነ አምዝክሽ እና እዛ ላይ እኔ ይቅርብኝ አልኩኝ ለምን አሉኝ አይል በቃ አልፈልግም ምን አስተዋውሳለሁ መሰለህ ያኔ እንዳልኩ መስጊድ ላይ አንጠፋም ነበርና ሱረቱ ጣህ ላይ የተጠቀሰ አንድ የቁርአን ያለ ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى قال ربي لما حشرتني أعمى وقد كنت بصيرا الى ያስፈራራችሁ ነበር በዚያን ቀን አይ እኔ ራሴ ነበር የምፈራው እንዴ ጀነት ላይ ራሴ ኢባዳ አድርጌ ሰርቼ ጀነት መግባት የምችልበትን ሙሐሰባይ መቀነስ የምችልበትን ቁርአን ሐፍዝ ሸምድጅ ቁርአኑ ከጠፋብኝ የጠፋብኝና ነገ ቂያማ ቀን ደግሞ አይነ በሲሪ ደግሞ የጠፋ ሰው ሆኜ ቀሰቀሳለሁ ብዬ ፈራ ነበር የሚገርም ነው ግን እምልህ እንደዚህ አይነት ምልከታ ልጅ እያለህ ነው ልጅ እያለህ እንደው በስንት አመት ይሆናል እንደው ስታስታውሰው والله እንግዲህ ከ8ኛ ክፍል በፊት ማለት ነው ኦኬ ስለዚህ 13 ምናን አካባቢ 12 አካባቢ ማለት ነው የሚገርም ነው በዚህ እድሜ እንደዚህ ማስተዋል ከቻለ አንተ ሻን ያለ ሰው እንደዛ ማለት ሳይሆን ትንሽ ስጋቱ ነበረኝና ቁርአን ያውም ደግሞ ትንሽ ጠንከር ይላል በሐዲስም ደግሞ ስታዩ ከዛ አንፃርም ቢል ነበር ከዛ ኢብኑ ከሲር ላይ እንትን ተባለ ተወዳደረ ሄዶ እሱ ማለት ነው እኔ ቀረው በዛ የተነሳ የሚገርም አመለጠ ይሄ ማለት ነው ሱብሃንአላህ የሚገርም ነው ግን ማለት በጣም ብዙ ሰዎች እቺን የቁርአን አንቀጽ ወስደው በቃ ቁርአን ሐፍዞ የጠፋው ሰምቲንግ አድርገው ነው ቀጥታ የሚተረጉሙት ምናምንና የሆነ የተሰራ ነገር አለ ባይዘው የሆነ አሁን አንተ ያልከው እድሜ ክልል ላይ እኛ የተመረቅነው 2004 ላይ ነው ቁርአን የተመረቅነው ማለት ነውና የዛን ጊዜ የሆነ አይነት ሰህዋ ነበር ከቁርአን ሂፍዝ ጋር በተያያዘ በጣም ብዙ ሰዎች ቁርአን ማሐፈዝ ማን የጀመሩት እኔ 2002 ተማሪ 3 አመት ነው ሂፍዝ ማከለ የቆየሁት ግን እዛ የነበረው ጊዜ ጀምሮ በቃ መነቃቃቶች ልጆች ሲያሰግዱ መታየት ተጀመረ ምናምንና የዛን ሰሞን ሰዎች በተለይ ዳዕዋ የሚያደርጉ ሰዎች ምናምን ከቁርአን መጥፋት ጋር በተያያዘ ሱብሃንክ እቺን የቁርአን አንቀጽ እያቆለጳጰሱ ነበር በጣም ብዙ ሰዎች ይፈሩ ነበር ጥንቃቄ እንዲደረግበት ብለው በጣም ድንበር አለፈና ግን ወደ ስጋት እንዲገባ ተደርጎ ነበርና ይሄ አሁንም ቢሆን ተመልካቾች እንዲያውቁት እኔ የምፈልገው ነገር ፐርሰናሊ ትክክል አይደለም ዳይሬክትሊ ቁርአንን ከህይወቱ ያራቀ የተወ ሰምቲንግ ምናምን ሰዎችን ለመውቀስ አላህ Subhanahu Wa Ta'ala የዛተበት የቁርአን አንቀጽ ነው እንጂ እንደዚህ ለማስፈራራት እንድንጠቀማለን ማፍሽራ እና ያኔ እዛው እንተናና ኢብኑ ከሲር ላይ አመለጠኝ እንግዲህ ቁርአን አየው ምናልባት ሁሉም ባለበት ያይዋል በያስባለሁኝና በቀጣይ ከ4 ወር ከ5 ወር በኋላ ይመስለኛል እዛው መስጂዳችን ላይ ሙዓዝ ኢብኑ ጀበል መስጂድ ላይ የኢብኑ ከሲር ቅርንጫፍ ተከፈተ ኢብኑ ጀበል የሚባል ማለት ነው ያኔ መስጊድ ላይ እንቅስቃሴ ነበረን እንደዚህና ሸህየው ሸህ ሸረፈዲን ይባላሉ እስማኤል አሉ ሂፍዝ ትገባለህ በሆነ ተዘጋጅ አዲስ ልጀመር ነው እያሉ መመልመል ጀመሩ ካሉ ሰዎች መካከል ሲሉ አሁን ምን እስኪ ኢንሻአላህ ምናም ቢ ላሽሐልኩና ሄደ የፓኪስታን ኢንሻአላህ የፓኪስታን ነው ከዛ በሄድኩበት ኡስታዝ መሐመድ የሚባል እዛው አለ መሐመድ ተጅዊድ ነው አለ በተለምዶ በተጅዊድ ላይ ጠንከር ያለ አቋም ነበርና እሱ ትገባላችሁ አንዳንድ የሰያሚዎች የሚሰጥ ካለ እንደዛውስ ይታቃል እሺ ምናልባት ያየውናል አንድ ወንድም ነው በጣም በቃ ተጅዊድን በቃ እንዴት ለበለ በቃ ፊደሎችን ይጨቆናቸዋል ይረክታቸዋል ነው ይባላልና ኡስታዛችን ጋር ኖርማል بعد العصر ከመድረሳ በኋላ ነው ነገርህ ለመቅራት ያው መጣ ምናምን ቁጭ አለ ከዛ አጅሩምያ
2006 ላይ ወይ 5 ላይ ነው የሚሆነው አጅሩሚያ ነህዋን የነህው ኪታብ ናትና ገለጠና الكلام هو اللفظ المركب المفيد منها مسيل سويه ምንድነው የምታደርገው ማንጆ ጉዳለ ፈጠን ብላም ብለው ታለች ምናልባት እንደዛ ሄዶበት ይችላል በኪታብ ምናምን ማለት ነው በኪታብ ላይ ነው ቁርአን ምንም ያሰገድክ خلاص አይርፍም በቃ በእያንዳንዱ እንትን ላይ ነው ያስተካክል የተጅዊድን እንትን ያርማል ነው በደንብ የሚገርም ነው እሺ እና ከዛ የተነሳ ነበር መሐመድ ተጅዊድ ያለው እሱ ከዛ እስማኤል እንዲህ ኳለ ለማትገባም ሲለይ አይ ኡስታዝ ቀርባለሁ ትንሽ እና ነገርኩት እንግዲህ እንዲህ የሚል ነገር አለ እና እኔ ደግሞ ስጋት አለኝ በኋላ አላህ ፊት እንዲህ እንዳልሆን ብዬ ምክንያቱም ያሁን ማንነቴን አውቀዋለሁ ነገ ግን ምን እንደምሆን አላውቅም ብዘናጋስ ብዬ አልኩት ከዛ አሰበ ትንሽ የሆነ ፊቱ ቀየራለና መጀመሪያ እንደተሐፍዝ የሚያደርግ አላህ ነው አለ አሁን ራሱ አላህን መለመን አለብህ አላህ ነው የሚያሳፍዝ በኋላ እንደተጠብቀው የሚያደርግም አላህ ነው ስለዚህ ባንተና በአላህ መካከል ያለ ነገር ነው ዝም ብለህ ሐፍዞ መጀመሪያ ከዛ አላህን ትጠይቀዋለህ አንተም ጥረት ታደርጋለህ ጅህር ታደርጋለህ አለ ከዛ ብዬ እንደገና መለሳልኩ የሚገርም ነው ለዛ አይነት ሲስተም ነበር ወደ እንትን የገባው የሚገርም ነው ከዚህ በፊት ተጠይቄ ነበር ይሄን ጥያቄ አንድ መድረክ ላይና ፋላሲ ብዙ ታይፖች አሉት ፋላሲ ማለት ምናልባት ሰዎች ማይገባቸው ይቃሉ የትክክል ያልሆነ ትክክል የሚመስል አረፍተ ነገር ወይም ሐሳብን በለው አርጊውመንት ማለት ነው ስታዩ ከላይ ትክክል ነው ይመስል ግን ውስጡን ስትፈትሽው ትክክል አይደለምና ብዙ ጊዜ ሰዎች እለት ተለት ኖሯቸው ላይ ከሚሸወዱባቸው ነገሮች መካከል ነው እና ተመሳሳይ የሆነ አርጊውመንት ነው የሚጠቀሙት ለምሳሌ እንዴት መሰለ ለምሳሌ አሁን ብዙ ፋላሲ ታይፖች አሉ ከነዛ መካከል ሰውየው ጤነኛ የሆነ ሐሳብን እየሰነዘረ ወይም ሐሳብ እየሰነዘረ ሐሳቡን ከመተቸት ይልቅ ሰውየውን መተቸትን የመሰለ ማለት ያ ለምሳሌ ፋላሲ ታይፕ ነው ሰው ዝም ብለህ ሶሻል ሚዲያ ብትገባ ምን ሐሳብ ሰጥ አንተ አናቀም እንዴ ምናምን የምትባለው ሐሳብን ተትቶ እና ልክ እንደዚሁ ስሊፐሪ ስሎፕ የሚባል የፋላሲ ታይፕ አለ በአረብኛው አልሙንሐደር ዘለቅ ይባላልና አንድ ጉዳይ ኮንክሉዥን ወይም መደምደሚያውን ስናየው ወይ 5 ወይም 10 መደምደሚያዎች ይኖሩትና 10 ውጤቶች ፕሮባቢሊቲዎች ሊሆኑ ይችላሉ 10 ይሄንንም ሊሆን ይችላል ይሄም ሊሆን ይችላል ይሄም ይችላል የተለያዩ ሴናሪዮዎች ማለት ነው ከዛ ከነዚህ ሴናሪዮዎች መካከል ሁለቱ ወይም አንዱ ወይም ሶስቱ መጥፎ ሊሆኑ ይችላሉ ሰባቱ ጥሩ ናቸው ከዛ ነገሩን ሁላ ወደ አንዱ መጥፎ ሴናሪዮ በመውሰድ መጥፎ አድርጎ አስመስሎ ማቅረብ ማለት ለምሳሌ እንደምሳሌ ቁርአን ማሐፈዝ ፈልጋለሁ ሲል አንድ ሰው ገና ከመጀመሪያው ቁርአን እኮ ሐፍዘ ቢጠፋብህ እኮ መባል ማለት ነው ቁርአን ሐፍዞ መጥፋት አንድ ሰው ቁርአን ከሐፈዘ በኋላ ሊኖር የሚችል አንድ ሴናሪዮ ነው ምናልባት ሌሎቹ በኸይራቱ በጣም ብዙ ነው አንተ ደረጃ ከፍ ይላል ማዕናውን ቁርአን የበለጠ እንድታውቅ ሊያደርግ ይችላል ትልልቅ ደረጃዎች ልታገኝ አላህ ዘንድ ያለው አጅር ማለት ነገር ነው እንዲህ ብትጠቅሳቸው ከነዛስ መካከል አንደኛው ይሄ ነው ግን ሰው በዚህኛው ቦይ እንዲፈስ ያደርገውና ሴናሪዮን ከዛ ያስፈራሩሃልና ይሄ ትክክል ያልሆነ ነገር ነው እባካችሁን ቁርአን ያፈዘ ሰው ባለቅ ሞአኒን ጀነን ያላህን መቼም ጥሎ ያልጣለው ካልሆነ በስተቀር ቁርአን አይተው እና ደግሞ ወላሂ በጣም የሚገርመው ማለት ነው ቁርአን ያፈዘ ሰው እኔ ብዙ አይቻለሁ ቁርአን ሐፍዞ መጥፎ ሁኔታዎች ላይ ነበሩ እንደሞች የሆነ ሰዓት ይመለሳሉ በቃ ይሄዱና ማለት የሆነ ሰዓት ሸሽቷ በቃ ይውስጥ ሁሌ ነው የሚከነክንክ መጥፎ ነገር ልፈጽም ይችላል እኔ ቁርአን ሐፍጂ ቁርአን ጋር ቀርቤ አላህ ያኛለው አያዎቹ ላይ የሚመጡብክ እንዳለና ይሄ ነገር እንደው መምህራንም ቁርአን አከባቢ ያለንም ሰዎች በተለይ ልጆችን ከቁርአን ጋር ለማቀራረብ ምናምን ስንሞክር በጣም መጠንቀቅ ያለብን ነገር ነው ያ መርሐባ ሶ ኢብኑ ጀበል ገባክ እሺ ኢብኑ ጀበል ደግሞ ጀመረ እንዴ ታሪኩ ከዛ ኢብኑ ጀበል ላይ ሼክ ሸረፈዲን እንዴ መዝግብ አሉኝ እኔ ተማሪዎችን ከዚህ በኋላ የሚመዘገቡትን ያዛሉ እዛው ትንሽ እንቅስቃሴ ነበር ምናምን ነግባባውና መርሐባል ያዝ ተመዝጋቢዎችን እዛው ኢብኑ ከሲር ሐፈዘ ኡስታዝ ኻሊድ ቢባል መጣልን እዛው ማዳሪያዎች ተመቻቹ ምናምን የመጀመሪያ ዙር ማለት ነው ሂፍዝ ገባ ኦኬ ከዛ ለ2 አመት ቆይተን ወደ መመረቂያ አካባቢ ሲደርስ ወደ ኢብኑ ከሲር ተመልሰን መጣንና እዛ የተወሰኑ ሳምንታትን አብረን ከነሱ ጋር አሳልፈን አብረን ተመረቅን ሚል ነው ማደረስ እንትን አምባሳደር ላይ ነበር ያኔ እዛ ተመረቅን እንት ላይ ነው 2006 አካባቢ 2006 ኦኬ ይሄ ያኔ ወንድም ያኺራ ምናምን የሚለው እንትን የወጣበት ጊዜ ነበር እንደ ኢብኑ ከሲር ነሽዳ ማለት ነው ኦኬ የሰሐዋ አካባቢ ማለት ነው ኦኬ የሚገርም ነው
እንደው እሺ በትግል የገባህበት ሂፍዝ እና መድረሳ እንዴት ነው ያገኘው? والله በጣም ደስ የሚል ነው ማለት ሀያቱ እኔ እንጃ አላህ ፊት አንዳንዴ ታስባለህ ራስህ ሙሐሰባ አስታደግ ነገ አኺራ ላይ ይዤለት መቀርበው አላህ ፊት በየን ከማሰባቸው ስራዎች አንዱ የመርከዝ ሀያት ነው። መርከዝ ላይ ያለ ሀያት በፍጹም ከዛ በፊትም አልኖርኩትም እስካሁንም እየኖርኩት አይደለም። ያ አላህ በጣም ልዩ ነው። ኢንጆይ ያርጋው በደንብ አንዳንድ ጥፍጥናውን ካወቀው በኋላ ይገባል። አሁን ምናልባት ይሄንን ያላየ ሰው መርከዝ ላይ ያልገባ ሰው ላይረዳው ይችላል። ምን ገብቶ ተምሮ መጣት ነው አዳሪ ነው ብሎ ያስብ ይችላል። ዩኒቨርሲቲ ነው ምናምን እንደዛ ነገር አይደለም። በጣም ልዩ ነው። ቀን ከሌሊት ካላህ ጋር ነው ያለህ ማለት ነው። በጣም ደስ በሚል ሁኔታ ነበር ያገኘሁት። በጣም አጂብ። እሺ እንደው መድረሳ ሂፍዝ አለ ዋናው ነገር ሂፍዝ ነውና በምን መልኩ ነበር ስታፍዝ የነበረው ቴክኒኮች ምናምን ካሉት? አልከበደም? ምናልባት ቁርአን ትንሽ ጠና አለብኝ ለዛ በመስለኛ ቆይ ሲመለስበት አለ በሰፊ አድርጌ እንጂ ቁርአን ምን ቀራበት ታይሞች ከ24 ሰዓት ማለት ይቻላል። ለምሳሌ የመርከዙ የራሱ ያካሄዱ ሌሊት 9 ሰዓት ላይ እንነሳለን እስከ ፈጅር ድረስ ቁርአን ስንቀራ ነው ምናሳልፈው። በሁለት አይነት መልኩ ቁርአን እንቀራለን። አንደኛው ሶላት ላይል ቂያም ላይል እየሰገርንበት በቁርአኑ ማሳለፍ ይቻላል። ሁለተኛው ደግሞ ኖርማል ቁርአን ይሐፈዝክ ሙራጃም ያደረክ ምናምን ሊሆን ይችላል። በዛ አይነት መልኩ አለ። ልክ ፈጅር ሲደርስ ፈጅር ሶላት እዛው እንሰግዳለን። እዛው ካሉ ከኛ ማከለ አንዱ ያሰግዳል ኡስታዝ እየገባ ያሰግድና ከፈጅር በኋላ ደግሞ ነቅላል እነዚህ ሐለቃ እንሰራለን። ከዛ እነዚህ መኻሪጆችን እንደዛው አህካሞችን እንማርበታለን። ከ45 እስከ 1 ሰዓት ባለው ማለት ነው ደቂቃዎች እንደዛ እንማራለን። ከዛ በኋላ እንደው እስኪ ወደዛ በኋላ ከማለፍ በፊት ሐለቃ ላይ እስኪ የምታስታውሰው ነገር ንገረኝ እስኪ። ሰው ሲሳሳት ምናምን አዲስ ሰው ሲመጣ ምናምን ምን አይነት ነገሮች ነበሩ? ወይስ ኖርማል እንዲሁ ነቅል ብቻ ነበር? አይ ብዙ ነገሮች ነበር ከሰቶች። የኛ ደግሞ ለየት የሚለው እዛው መስጂድ ውስጥ ነውና ሰው ጀማው እንደሰገደ ቶሎ ብለህ ነው ሂደህ ተሰበሰባለህ ትጀምራለህ። በጀማ ነው ኡስታዝ ይላል። ከዛ እንቀበለዋለን። ከዛ ለየብቻ እንቀራለን። መሀል ላይ ትንተና ምን ነው ደግሞ አለ እነዚህ አህካሞችን ምን ዘራዘርበት ምናምንና ብዙ አይነት እንትኖች ያጋጥማሉ። አንዳንዴ ፍራቻም ይኖራል ታውቃለህ። ለምን ከኋላ ዛብዙ ሰዎች አሉ አንተ ቤተሰቦች አሉ የምታውቃቸው ሰዎች ናቸው የሰፈር ሰዎች ናቸው እንዳለና አካባቢ ላይ ነበር። አካባቢ ላይ ነው ዛንተ ሰፈር የነበርከው በላይ ነውና ጀማውም የዛው ሰፈር ነው። ለመጀመሪያ ጊዜ ነው ራሱ ከዛ በኋላ ተራዊህ በዛው በራሱ ልጆች መሰገድ የጀመረው። ከዛ በፊት ከሌላ ቦታ ነበር መስጂዱ የሚያመጣው ተፈልጎ በእነ ሼህ መሐመድ ዘይን ተነግሮ ምናምን ሌሎች ሼኾች ጋር ነበር የሚገኝ። ከዛ በኋላ ግን አልহামዱሊላህ ድል ሆነ። አሁን ደግሞ እንደምናየው በየቦታው በጣም ሰዎች አሉ። በደንብ አሉ። የሚገርምህ እኛ ሐለቃ ስንቀራ እኔ የቀረውበት ኡስታዝ ትልቅ ኡስታዝ ነው አሁን ለጃሚዓ መዲና ላይ የሚያስተምረው ብሎኛል። ኡስታዝ ሱልጣን ኸድር ይባላል። እና በቃ አዲስ ሰው ይመጣል ሁሉ ጊዜ አዳዲስ ልጆች ይመጣሉ። እና አዳዲስ ሰው ሲመጣ ደግሞ አቀራሩ በጣም ነው የሚያስቅክ። ከልጅነት ጋር ማለት ነው። ሰው ናና ቀራ ተብሎ ኮስተር ብሎ እንደሚችል ሰው أعوذ بالله من الشيطان الرجيم نفسي አትስቃለክ ተሞታለ ልጅነን ምናምን በጣም ልጅነን እኛ ዛኔ 9 ዓመት ምናምን ሆኜ ነው የገባሁት እና በቃ እኩልን 12 ልጆች ነበርነው 12ታችን 9 ዓመት 8 ዓመት እንደዛ ነውና ያ ሱብሃንአላህ ከዛ ኩርኩም ይከተላል ምናምን በቃ ሙድ ይያዛልና እነዚህ ነገሮች በጣም ነው ኢንጆይ ማድረጋቸው። መልስ ይሳሰብ ሐለቃ ቂራአት እንዴት ተሰብስቦ የሚቀራው ላይ ማለት የሆነ ፊደል ይከብዳል 15 ቀን ትታሻለህ። እኔ አሁን ከራ በኋላ ሐ ስትመጣ በጣም በቃ እየወፈረች ታስቸግረኝ ነበር። ቢስሚላህ الرح ነበር ብለው እና ሐል ለማወፈር ስለ ራና ቀጥራት ነበር ነው ሁሉ ኩርኩም መታነ አንተ ልጅ ከመንችለውና ይደልኩና እነዚህ ነገሮች በቃ መድረሳን ሐለቃን በተለይ ምናምን ሳስብ በጣም ነው የሚያዝነን። ያዳዲስ ሰዎች ሲመጡ ምናምን የሚቀርቡበት ኮንፊደንሳቸው በጣም እኔ አንድ ምን አስታውስከኝ ያኔ ስንቀራ ሁላችንም ገብተን በኮንፊደንስ ነው እንዳልኩ በጣም በቃለ ነሻጣዋለ የተወሰነ ቁርአን ሐፍዘን የገባነው። ከዛ ኡስታዝ 3 ቀን 4 ቀን ካስተማረን በኋላ ማታ ከመሪብ እስከ ይሻለችን እንትና የምንገናኝበት ተርቢያና የሚሰጥበት እንደዚህ አንዳንድ ነገር ምን ማማረበት ምን አለ እኔ እናንተን والله የምትቀሩት ቁርአን ተውራት ይሁን ዘቡር ይሁን አላቀም ማለት ሌላ ዓለም ያለ ቁርአን ነው የምትቀሩት
አንዳንድ ጊዜ አይታወቅም ለራስ እንትን የምትልበትና ኡስታዝ በዚህ አይነት ዘይቤ የገለጸበት ነበረ በዚህ ልክ ተራርቃቸዋል በጣም እንደው መሳጅዶች ላይ ቢለመዱ ብዬ ከማሰባቸው ነገሮች መካከል ነው ቤተል አካባቢ ያለው ተቋም መስጂድ ሙጀማዕም ላይ ሊኖር ይችላል የታችኛው አዲሱ መስጂድ ላይ ማለት ነው ሰዎች ቂራታቸውን ሲያስተካክሉ ረመዳን ላይ በተለያዩ ኡስታዞች ተስተካክለውላቸው አይቻለውና በቃ 95 አይደለም 99% ማለት እንችላለን ሐፊዞቹን ካወጣን hatta መሻይኾቻችን ጋር እንኳን ብትሄድ ተጅዊድ አካባቢ በጣም ከባድ ክፍተት ነው ያለው በጣም ለህን ጀሊ خفي አይደለም ማለት ይሄ ቁርአንን ማዕናውን ሊያበላሽ የሚችል የተጅዊድ ስህተት ትርጉሙን ሊያበላሽ የሚችል ማለት ነው ለዚህ ስህተቶችን በጣም ነው የምንመለከተውና እንደው መሳጅዶች والله እኔ ሙሐደራዎችን ምናምኖች በሚደረጉበትና ከዛ በበለጠ ምክንያቱም ሰው ሰላቱ የሚሰግድበት ስለሆነ ማለት ነው በዛ ልክ ኡስታዞችን መሳጅዶች ከፍለው ትልልቅ ሰዎችን ህፃናት ምናምን ይቀራሉ بعد العصر ጥሩ ነው ይሄ በቃ ትልልቁ ሰው አለ አይደለ ኦልሞስት የማህበረሰቡ ግማሽ በላዩ ምናምን ትልልቅ ሰው ነው ያለውና ወጣቱን ጨምሮ እነዚህ ነገር ቢያደርጉ በያስባለው እንደ ሐለቃ አስተር ስላስተዋወስከኝ ትክክል ደም ከዛ በላይ ነው አብዛኛው ሰው በጣም ያስፈልገዋል አሁን ላይ በተለይ እንዳልከው ልጅ ነው ተብሎ የሚተለም ወጣት ነው ሽማግሌ ነው ሼክ ነው ይባላልም በሁሉም በኩል ላይ የሚያስፈልግ ነገር ነው አንድ ንግግር ማስተዋወሰኝ ምናልባት አፈንና ሼክ መሐመድ ዘይን የሚናገሩት አለ እነዚህ ቃሪዎቹ ይላሉ ሐፊዞች ዓሊሞችን ይንቃሉ ይላሉ ዓሊሞቹ ደግሞ ቃሪዎችን ይንቃሉ ሁለቱም ግን የራሳቸው ክፍተቶች አሉባቸው ክፍተታቸው ሙሉ ብለው አንድ ቀን በይፋ መድረክ ሲናገሩ ሰምቻለሁና ምናልባት የሚያዳመጡ ሰዎችም አሁን ይሄ እንደ ቀልድ የሚነሳ ነገር አይደለም ዓሊሞች ራሱ የሚያውቁትና የሚታዘቡት ነገር ነው ሁሉም ባለበት ራሱን ለመቀየር ቢጥር መልካም ነው ለማለት ጀዛከላሁ ኸይራን ሐቢቢ السلام عليكم ورحمة الله وبركاته دار الكبرى قرآن النايدين تمرت معاكلوشنا دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس يستمر ቆይቷል دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል የኪታብ ወይ መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል በፊቅህ በሐዲስ በሲራና በአቂዳ በሰርቲፊኬት ደረጃ መታገኙበትን እድል አመቻችቶላችኋል ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል ተርቢያ በጣም ወሳኝ ነገር ነው ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን መልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ እንግዲህ ሐለቃ ላይ ነበር ቆመን ሐሳቦችን ስናነሳ ነበር ከሐለቃ በኋላስ ፕሮግራሞች እንዴት ነበር ከሐለቃ በኋላ መልሰን እንበታተናለን እዛው መስጂድ ውስጥ እንቀራለን አሁንም ቁርአኑን ሙራጃ የሚያደርግ ሙራጃውን ያደርጋል አዲስ የሚሐፍዝ ሒፍዙን ይቀራል ማለት ነው በዚህ አይነት መልኩ ለአንድ ሰዓት ተኩል አካባቢ እንወጣለን እስከ 2 ሰዓት ተኩል ድረስ ቁርስ የሚበላበት ሰዓት ይሆናል ያ ይራል ሚጻዳ ልብስ የሚቀያየራም ካለ እሱን አድርጎ 2 ሰዓት ተኩል ደግሞ ሻርፕ ተመልሰን እንገባለን ወደ መንቀራበት ቦታ ማለት ነው ረፍቶቹ በጣም አጭር ናቸው ቢቀርመው ማለት ነው ከዛ ተመልሰን መተን ኡስታዝ ይመጣል ኡስታዝ ላይ ሁሉም የሚያሰማውን ያሰማል ሒፍዙ ማለት ነው በዚህ አይነት እስከ ለዙሁር 15 ደቂቃ እስከሚቀረው ድረስ ያኔ 6 ተኩል አካባቢ ነበር አዛን የሚለውና 6 ሰዓት ከሩብ መልሰን እንወጣለን ለ15 ደቂቃ አዛን ሳይል አሁንም ተመልሰን እንገባለን አዛን ካለብን እንቀጣ ነበር ኦኬ አዛን ተሳስቶ ካለበት ማታ ላይ ያለቻች ፕሮግራማችን ከመግሪብ እስከ ኢሻ ያለችው እዛ ፕሮግራም ቅጣት ይነገራል ያንዳንዱስ ምንድን ነበር ቅጣቱ በተለያየ አይነት መልኩ አንዳንድ ያጽዳ ሊሆን ይችላል እዛው አጠቃላይ ተማሪ የሚተኛበት ነገር አንዳንድ እዛው ስፖርታዊ ነገሮች ሊሆን ይችላል እንጂ ዱላ ምናምን የለው ዱላ የለው ዱላ የለው የሚገርም ነው ብዙ ጊዜ እኔ እንደው እንደንትን የተረገጥኩት አላረብኝ መስዋዕት አለብኝ እንዴት አንተ ግን ገጥማል ዱላ አረ እኛ ጋር በቃ አሁን ያልካቸው ነገሮች የሉም እኛ ጋር እነሱ ስፔሻል ነገሮች ናቸው የሆነ ነገር አጽዳ ምናምን እሺ እንደው እኮ ሰው እኮ መቀጣት ካለበት ከተቀጣም እንደዛ ነው ዲሲፕሊን እንዲሆን ማለት አይ ቲንክ እንደው የተሻለ ቢ ማሰበው እሱ እኛ ጋር ሱብሃንአላህ እኔ በዱላ ምክንያት የወጡ ልጆችን አስተውሳለሁ አላሁ አክበር አቋርጥ በጣም ከባድ በጣም እንደው አሁን ላይ ሚዲያ ላይ ምናምን የሚታወቁ ልጆች ናቸው የሚገርም አብረን ያፈዝን በመሐላ አቋርጠው ምናምን በቃ ዱላ በስተባቸው ነው የወጡ ልጆች እናስተውሳለሁና እኛ ሜቢ በጣም ልጆችም ስለነበርን ይችላል
9 ዓመት ልጅ ማለት ያው በጣም አሁን እንግዲህ 9 ዓመት ልጅ በጣም ህፃን ነው የሚባለው ምንም ብዙ ነገር ያውቃል ምናምን ተብሎ አይታሰብም ያ ይመስለኛል ግን እንደው የእናንተ ደግሞ በጣም ተመችቶኛል አብዛኛው እንትን ላይ ይከሰታል የሚገርመኛል እንደ ነገር ማለት በዱላ ነው ሰዎችን ማሳመን የሚፈልገው ወይ የወጣን ህግ እንዲያከብሩ ማድረግ የሚፈልገውና ያ ደግሞ እንዳልከው ቁርአን እንዲጠሉ እንዲሸሹ ነው የሚያደርገው እንግዲህ አብዱራህማን አንተ ማሆን አልከኝ እኔም እንደዛው ነበር እየቀራን ባለንበት ሰዓት እንደዛ ያጋጠመኛል ተጣልተው ከኡስታዙ ጋር ትልቅ ነው ልጅ እንደው ልብሱ ተቀራዶ እና ኡስታዝ ተብሎ ማለት የአይነት ተርቢያ ያስፈልግም ተለይ አሁንም ቢሆን አንዳንድ ቦታ ደባዱ ከኡስታዙ ጋር ማለት ከዛ በዛው ቀረ ልጁ አሁንም እንደዚህ በቃላል ለዛው ያኔ በነበረበት ስታተስ ያለ ልጅ ነው መለወጥ የሚችል ለመቅራት ይገባልሽ ነው ግን ዱላዎችን ትኩረት ከማድረግ ምናልባት ተርቢያ መንገድ መቀየር አለበት በመነጋገር እንዲያምን ማድረግ የአይነት ነገሮች ጥሩ ናቸው መርሐባ ስለዚህ እንደዚህ አይነት ቅጣቶችን ሰላት ካመለጣችሁ ተቀጦ ነበር መርሐባ እሺ ከዛ ሳይሆን የሙራጃ ሰዓታችሁ የትኛው ነበር ሙራጃ አስመመልኩ ነበር የምታረጉት ሙራጃ የምናደርግበት ሰዓት ምናልባት እነዚህ ከእንቅልፍ ያልተነሳነባቸው ሰዓቶችን ነበር ሙራጃ የምናደርግባቸው በይበልጥ ከእንቅልፍ ስንነሳ የምንጠቀማቸው ምንድን ነበር ለሂፍዝ ነበር አንዳንዴ ተኝተህ ስትነሳ ጭንቅላት ባዶ ይሆናል ምንም ይሁን የነበረበት ሐሳብ ሐመገሙ እዛው ስንጫጫ የነበረው ከሆነ ሰው የተጋጨው ምናምን ይጠፋል እሱ አዲስ ነው ጭንቅላትና ያን ታይም ላይ ለሂፍዝ ነው የምንጠቀማቸው ይሄ ማለት ቀይሉላ እንተኛለን ከቀይሉላ በኋላ ስንነሳ بعد العصر እሱ ነበር የምናደርገው ለይለ ላይ እንደዛ ነበር የምናደርገው ሁለቱን ለሂፍዝ እንጠቀማቸዋለን ከዛ ውጭ ያሉትን ለሙራጃና ራሱ ሂፍዝን ደግሞ አንዴ ለመድገም ያክል ነው የምንጠቀማቸው ኡስታዞች እስከ ሙራጃ በመልኩ ነበር የምታስደምጡት ምን ያክል ከዛ ስቴፑ እንዴት ነው እሱ ላይ እንደ ዋጅብ የተጣለ ነገር የለም ይሄ ማለት እንዴት ነው አንተ ቃማም ሶፍሃ ማስተማት አለበት በየቀኑ ወይ መስሉክ የሚባል ነገር የለም ሁሉም የሻውን የቻለውን የቁርአን ሶፍሃ ያሰማል አንድ ይቻላል አንድ ሁለት ያሰማል ሁለት እስከ 5 መሄድ ይቻላል እስከ 5 እያሰማ ነበር የሚሄደው የሙራጃ ሲስተማችን ላይ ግን እርስ በርስ ለምሳሌ ከዙር በኋላ ያለችው ከሆነ ወይ ደግሞ ከ2 ሰዓት ተኩል በኋላ ያለው ሰዓት ከሆነ ለሁለት ይሁን አንዱን ያሰማል ማለት ነው አንዳንድ ሶፍሃ አንዳንድ በዛ አይነት ሲስተሞች እንደተቀደመ ነበር ማለት ነው የሚገርመኝ እኛ ጋር እንዴት ነበር የምታስደምጠው ግማሽ ጁዝ ግዴታኛ ጋር ደግሞ ማስደመጥ ግዴታ ነበር እኔ ሳስታውስ አላቅም ወይ የኔ ጀማዓዎች ላይ ሊሆን ይችላል እኛ ግማሽ ጁዝ እናስደምጣለን ሂፍዝ ከጨረሰን በኋላ ከዛ 3 በግማሽ ጁዝ ታኸትሟል ግማሽ ጁዝ ያስደምጥክ ማለት ነው ከዛ ሜቢ ግማሽ ጁዝ ምን ያክል ነው ነገር ለሚላቸው 5 ወረቀት ማለት ነው ከዛ በኋላ አንዳንድ ጁዝ ተሰማለክ አንድ ዙር በአንዳንድ ጁዝ ጨርሷል ከዛ በኋላ በ3 ጁዝ ጨርሷል ከዛ በኋላ በ5 ጁዝ ከዛ በኋላ በ10 ጁዝ ከዛ 15ን ሁለቴ በለቀን ከዛ በኋላ 30ን ባንድ ቀን ተስደምጣል አላሁ አክበር ኡስታዝ ቁርስ ምሳ መጸዳጃ ቤት ሽንት ቤት ባኞ ቤት አይቀርም እየተከተልከው 30 ጁን ተስደምጣል አላሁ አክበር ባንድ ቀን ማለት ነው እኛ እንደዛ አስደምጠን ነው የወጣነው ስንወጣ እኛ ላይ እሱ አይነት ሲስተም አልነበረም ግን ከሂፍዝ በኋላ ከጨረሰ በኋላ አንድ ሰው እንዳልከው አንዳንድ ጁዝ የሚያሰማበት አለ እንደዛ ደግሞ 5 ሉክ የሚያሰማበት ጊዜያቶች ነበሩ ግን 15ን በአንድ ቀን 10 ጁዝ ምናምን እንደዛ ግን አልሄደበት አለ የለም እንደዛ አክቹሊ እኛ ጋር ኡስታዞቹም እኛን ያስተማሩን ኡስታዞች ኦልሞስት የመጀመሪያ ከሚባሉ ሐፊዞች መካከል የድሮቹ አሉ አይደለ እነሱ ነበርና ሙራጃ ላይ ምናምን ትንሽ ለማሸት ይፈልጉ ነበር ይመስለኛል ከዛ ተነስተው ነው የሚሆነው መርሐባ ሐቢቢ እንግዲህ እስኪ ከመድረሳ ህይወት ብዙ ሳንወጣ መድረሳ በጣም በቃ ሁሌ ሳስበው እኔ የሚናፍቀኝ ወላሂ ህይወት ነው በጣም ኢንጆይ ማድረገው እንደው ገጠመኞች አሉ አንድ እስኪ እንደው ገጠመኞችን አስታውሳለሁ የተወሰኑት መድረሳ ወላሂ እዛው መርከዝ ላይ በጣም የሚገርም ገጠመኞች ይፈጠራሉ በተለያየ አይነት መልኩ ማለት ነው ምናልባት እንደው ማራሰው በየሆነ የመጣልኝ ለማስታወስ ያክል አንዴ እንደዚህ ሶላተ ተራዊህ እየተሰገደ ባለበት ታይም ላይ አንድ ወደ ጃጂ አካባቢ ሐፈዘ ልጅ ነበር በጣም ጎበዝ ነው ጃጂ ኦሮሚያ አይደለ እዛ ሐፈዘ የመጣ ልጅ ነበርና መስጊዱ ላይ ጎበዝ ነው በቃ አንድ አብዱል ባሲት ይቀራል በሌሎች ቃሪዎችም ይቀራል ምናምንና መስጊዱን ቅውጥ ነበር የሚያደርገው ባንድ እግር ያአላህ እሺ ይግባባል ከሰው ጋር በጣምና ሸህየው አንድ ቀን ናግባ አሉት ዱዓ ምናምን ያደርጋል ቀዝም ብሎ ወደ ማሪጋው ላይ ይቀመጥና ቀይዶ አማት ምናምን ሲል ይሰሙታል ብዙ ጊዜና ናግባ ዊትር ላይ ያሉት አስከቡት ተራዊህ ላይ ማለት ነው ተራዊህ ከዛ ሰው እንዳለ ቆሟል እየሰገደ ነው ተራዊህ ጀመረሱ ቁኑታ ላይ ደርሶ ልክ ዱዓ ማድረግ ጀመረ ይላል
አያቋርጥም። ዱዓው ዝርዝር ነው ያንዳንዱ ዝርዝር ዲቴል ነው። ከዛ አንድ ደግሞ ደከም ያለ አላህ ይርሐማቸውና ወደ ኺራ ሄደዋል። እዛው ወርሶፍ ላይ የተቀመጠ ነበሩ ሊሰግዱ ማለት ነው። ቆሞ ወደቁ አልቻሉም። እሳቸው ፌንት በሉ። ያ አላህ አሁንም ዱዓ ሲል ይሰማል፣ ግን እሱ ምንም ዛሬ የለም። በቃ ዱዓው ላይ ነው ቀጥታ እየሄደ ያለው። በጣም ጨነቃቸው ሸህዩ እዛ ያሉ ሼኾች ማለት ነው። አንደኛ ወጡና በጓሮ በኩል አቋርጠው ሶላታቸውን ከዛ እሱ ከሚያሰግድበት ፊት ለፊት የኛ የመርከዙ መግቢያ ነው። በዛ በኩል ሄደው አረ ለአላህ ብለህ ይበቃል ያሉበት ጊዜ አለና በጣም በቃ የተገረምንበት ልጅ ሌላ ቦታ ሄዷል። አረ ለአላህ ብለህ በዚህ አይነት ለአላህ ብለህ ይበቃል አለ። በቃ ይበቃል አቁመው እንደው ተመችቶኛል ያሉት ይመስለው ሰው ምን ይፈጠራል? እሱ ከባድ ነበረ። ያን ብለውት እንደገና ሄደው እሳቸው ሐረመው አልጨረሰም። በጓሮ በኩል ወጣው ገብተው ሐረመው ትንሽ ቆይ በኋላ ነው እሱ የሚጨርሰው። ግን እዚህ ያክል ደረጃ የደረሰበት አጋጣሚ ነበርና ይሄንን አንድ ማረሳው አጋጣሚ ነው። ይሄ እንደው ብዙ መሳጅዶች ላይ አሁን ደግሞ ትሬንድ በሚመስል ደረጃ ጀስት በተከታታይ ዱዓዎችን የማርዘም አንዳንዴ ሾያ ትሄዳለህ 15 ደቂቃ ምናምን 10 ደቂቃ ምናምን ትሄዳለህ። ግን አንዳንድ መሳጅዶች ላይ አሁን ረመዳን ላይ ራሱ 40 ደቂቃ ምናምን 50 ወገብን የሚንቀጠቀጠው በጣም ከባድ ነው። ዱዓው ሳይሆን ህመም ነው የሚሰማው። ለከባድ ነው። ኢማም ላይ ዱዓ ላይ ሊደረግ ይችላል። አንዳንዴ መመረቁ እንዳለው ለመረገው ሊኖር ይችላል። አዎ በጣም እንደው ናዲራን ካልሆነ በስተቀር ጀስት በቃ እንጃ ወላሂ መርዘም የለበትም ብዬ ነው ማሰብ። በጣም አሉ እኮ በቃ አጠር መጠን ያሉ ዱዓዎች እኮ አሉ። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና በቃ የዱንያ ያኺራም ገላገልኩ ባንድ ዝርዝር ላይ አትገባም አላለ። አንዳንድ ጊዜ ታውቃለህ በተለምዶ የሚወሩ እንደ ታሪኮች እውነት መስሎ ይታያሉ። ለምሳሌ አንዱ አላህን ለመነ ይላሉ። ያ አላህ ቁልፉን ይላል። ከዛ ቁልፉን ነው ሁሌ ዱዓ በቃ ያ አላህ ቁልፉን ስጠኝ ነው የሚለው። አላህ ከዛ ይሄንን ቁልፍ ያገር ቁልፍ በግመል የሚጫን ቁልፍ ይሰጠዋል። ነገር ግን ያን ቁልፍ ሲሰጠው ባለቤቱ ነው ሳይሆን ዘበኛ ሆኖ ነው እና ጠብቅ ያንዳንዱ የክላሶቹ ወይ የመጋዘኖቹ ቁልፍ ነው ተብሎ ተሰጠው ይላል። ስለዚህ ዱዓችሁን ግልጽ አድርጉት ብለው ይላሉ። አጂብ የሚገርም ነው። እቺን ተናገርኩ ሲሉ ይሄን አይነት እንትኖች ቂሶ ሲባል ዱዓውን በቃ ዲቴል ይገባበታል። ያኔ ሰዎችን ያንቀጠቅጣሉ፣ በጣም ይረብሻል። አንዳንድ ሰው ታውቃለህ ዱዓ አደርጋለሁ ብሎ በጣም ተፈኩር ላይ ያለ እንቅልፍ ምናምን እኮ እንትን ይላል። ለምሳሌ ተሐጁድ ብንመለከት ተሐጁድ ላይ ረጅም ዱዓዎች ይደረጋሉ። ሰው ይንቀጠቀጣል፣ ዱዓውን ይረሳዋል። ተፈኩሩ ካላህ ያለውን ምንልሱን ይተውና ወደ ድካሙ ባንድ እግሩ ሐታ አንዳንዴ ደግሞ ሱጁድ ላይ ሆኖ እንቅልፍ የሚወስድ ይኖራል። ትክክል እነዚህ ነገሮች ይከሰታሉና ከዛ አንፃር ይሄ ደግሞ መድረሳ ላይ ለአላህ ተብሎ ያላቆመው ልበለው አላቆመም እኮ ለአላህ ተብሎ ያቆመው ሰው ታሪክ ነው። ሌላ እንደው ትዝ የሚል ነገር አለ። ሌላ ምናልባት ከመርከዝ ከተማሪዎቹ ጋር ያለን ነገር ነበረ። እኔ አስፈራራቸው ነበር ተማሪዎችን በሰፈሪ አይነስም የሰፈር ልጆች ናቸው። ግን አንዳንዴ ሪአክት ማድረግ ዝም ብዬ ሞክር ነበርና እችላለሁኝ እንደዚህ እንደማስፈራራት አይኔ እንዲህ አድርጌ ምናምን የሆነ ጨለማ ሊቁጭ ብዬ አይኔ ፍጥጥ አደርግባቸዋለሁ ምናምንና ጂን አለ ብላ ያስባሉ ማለት ነው። ከዛ በፊት ስለ ጂን አንዳንድ ሐዲስ ምናምን ስለምሰማ እሱን እነግራቸው ነበር። ቂሳዎች እንዴ በደስታ ይወራልና በተለይ መርከዝ ላይ ይበዛል እንዴ ሲባል ሲሰሙ በቃ ጆካ ይዛቸዋል። ያን ታይም ተጠቀምና እኔ ማታ ከኢሻ በኋላ እስከ 3:00 ድረስ እንቀራለን። 3:00 ድረስ ቀደም መስጊድ ሽንት ቤት ገባና ሐማም ተጠቅሜ ስወጣ ጠብቀዋለሁ። አንዱ እንደ ይለምሳል ወይ ያለ ይሮጣል። ከዛ ውስጥ ማረሰው አንዴ ምን ተከሰተ? ከዛ ውስጥ የማይፈራ አንድ ልጅ ነው በቃ እኔ ይታወቃል። እሱ ሁሌ የማይፈራም ይባላል ይታወቃል። ጀማል ይባላል። አንተም ማስፈራራት አለብኝ ብለህ እኔም ደግሞ እሱን ካላስፈራራ ማለት ልክ ይከሱ ጋር ሌሎቹ እንዳለ ይፈራሉ። ከዛ አንፃር ገባሁኝ እንድብተኛው ከዛ መጣስ እየቀራ ነው እንዲህ ያለ መጣ አየኝና ሸስሜ አለኝ። ዝም እያየሁት ነው። አልፎኝ ሄደ። ተከተልኩት ጓል አልገባህም እንደ ይለኛል። ዝም ፍጥጥ ነው በቃ እኔ እሱን ማለት አረ ተዋኪ ነቃለ እኔ አልፈራም ምናምን አለኝ። ገባ ሽንት ቤት ተጠቅሞ ረጅም ሰዓት ቆይቶ ወጣ። አሁንም እየጠበቅኩት ነበር። በቃ ይሄን እስቲካማ ይገርመኛል። እስቲካማ እንትን ይሄ ቋላ የሚያግዝብላ ጅናል ይመስላል። አንዳንድ ልጆች ሀታ መኝታ ክፍል ላይ የማይገቡ ነበሩ። ብቻዬን ከሆንኩኝ እኔ ስም ያለ እያለ የሚወጡ ነበር እስከ ተወሰነ ታይም ድረስ። ከዛ ይሄ ልጅ ወጣ። ሲወጣ እንዳመረር ገባሁ። ልክ ሊወጣ ሲል እንዲህ ስለው ሻስሜ ብሎ እየሮጠ ወደ መስጊድ ገባና አረሰው ይሄን አይነት በቃ የሚገርም ተስፈራራቸው ያንተ ይለኛል። ጭራሽ ተስፈራራል
مرحبا حبيبي استغفر الله ለመድረሳ ኮንተንስቱ ያልቅም ወላሂ ከመድረሳ ደግሞ ትንሽ ወጣ እንበልና ኢማምነት እስካበት ያዘ እንደው ምን ያክል ጊዜ ቆይታል አሰግዳለሁ መድረሳ አስተሰግድ ነበር አው ኢማምነት ምናልባት ልክ እንደ ቁርአን ተመርቀን እንደጨረስ ቀጥታ ሰፈር ቀየርኩኝ ወዲያው ነው ከዛ ሰፈር ወደ ሌላ ሰፈር ሄድኩኝ እዛ የገባሁበት ሰፈር ላይ ቢላል መስጂድ የሚባል ነበር ቢላል መስጊድ ላይ ለዋኺር ነበር ጨርሰን ይወጣ ነውና ቀጥታ ተራሂም ተሐጁር ላይ ጀመርኩኝ ለተከታታይ አመታት ሳሰገድ እዛ ቆየሁ እዛ መስጊድ ነው የተለያየ መስጊዶች ላይ ብዙም አልሄድኩኝም እዛ መስጊድ ነው ሳሰገድ ነበር ተቋሚነት እኔ ያለው ቀደም ያልኩ እንደሚخدራለ ከወንድም ጋር ነው ታሰገደው ከወንድም ጋር ተራራ ቤት እንዴት ደስ ይላችሁ እንደው የቤተሰብ ሚና እዚህ ላይ እናንሳ እስኪ ኢማምነት ገጠመኝ ጋር ከመሄዳችን በፊት የቤተሰብ ሚና ምን ያክል ነበር የማዘር የፋዘር ደው የወንድም እህትም ካለ እናንተ ቁርአን ማሐፈዝና ደው ቁርአን አካባቢ ለመቅረባችሁ ቤተሰብ والله በጣም ትልቅ አስተዋጽኦ ነበር በጣም ትልቅ حتى አንዳንዴ ይዘውን ሂደው እነዚህ ሼኾች ጋር እንደ ቁርአን አሳፍዙልን እነዚህም ብለው ሲሉ አጋጣሚ የነበረው ሼኽ አሁን ስቡን አልጠቅስም ብዬ ነው ካጠገቡ አረብ ነበር ከዛ ለአረቡ እናትየው አንዴ እንድትፈልጋለች እሷ እንዲሐፍዙላት እና እንደው እንዴት ነው ምን ትላለህ የሱ ሐሳብ እንደው ሌላ ቦታ ይዞን ሄዶ እንድንሐፍዝ ነበር ከዛ ችግር የለውም እነሱ የዛሬ 3 ወር መጣለሁኝ 3 ጁዝ ከሐፈዘ አለ ከሰንገባ ፊት ነው ከመርከዝ በፊት ከሐፈዙ እኔ 50 ሺህ ብር ሰጣቸዋለሁ አለ ያኔ 50 ሺህ ብር በጣም አስብ በጣም ከባድ ይሄን ያህል ነበር ጥረት የምታረጋልን እሱ እኛ ተመልሰን ከዛ ግን ብሩንም እናስባለን ግን ይሄ እኔ ጋር በተለየ ነበረቻች ሂሳቤ ስላለች ወደ ኋላ ነበር ሸትላታል ካንዶ 50 ሺህ ብር ማሸሽች ከባድ ነው እና በዛ አይነት መልኩ ኢዛን ትሄር ነበር እንደው ሰፈር ላይ ያሉ ኡስታዞች ላይ በጣም حتى እስከ መከታተል ማታ ማን ነበር ያሰገደው ምናምን ኡስታዙ ማን ነው ምንድን ነበር የቀረው ይሄን እስከ ማለት መድረሳ ጧት አስገብታ እንደዛው ከሰዓት ጠይቅ ነበር አብራን ዘሄድ አብራን እስከመጣና በጣም ልዩ ጥረት ነው ያደረገችብን ምናልባት ውጤቷን ማይታለስ በያሰባለሁ የሂፍዝ ምርቃት ላይ አንቀርም ነበር ብዙ ጊዜ ስንሄድ ምን አለ እንደነዚህ ልጆች ብትሆኑት ነበር ኦኬ ቀጥቃና ምን በጣም ትቀና ነበር በቃ እንደዚህ ሁኑልኝ እኔ የምፈልግ ይሄን ብቻ ነው በቃ ሌላውን ነገር እንደፈለጋችሁ ግን ይሄን ሁኑ አንተ እንደ ሰው መስጊድ ተሰግዶ ልክ ጨርሰን ተራፊ ስንመለስም እንደዚህ እንደተሆነ ፈልገው ነው እንደዚህ እንድትቀራ ነው እና አንዳንዴ ይገርመኛል አላህ ስራ ያን ሁሉ በህይወት ያለች ያሳያትና ታላቅ እህቴ ነች እንደዚህ ያደረገችው የቤቱ የመጀመሪያ እህቴ ማለት ነው በጣም ጥረት አድርጋለች እንግዲህ አላህ ጀዛዋን ይክፈላት በዚህ አጋጣሚ ምናልባት ማለት ነው ጀዛከላህ ኸይራን እንግዲህ የቤተሰብ ሚና ቁርአን ፍቅር ልጆች ላይ መትከል በጣም ቤዚክ ከሚባሉ ነገሮች መካከል ነው እናቶች በተለይ እናቶች ከዛም አልፎ አባት ብዙ ጊዜ በስራ ቢዚ ይሆናል ከሚል ነው እህት ወንድሞች እንደው ወላሂ ልጆች መተካል ካለባቸው ነገሮች መካከል ቁርአን እንዲወዱ ማድረግ ነውና ቁርአን ደግሞ እንዲወዱ ለማድረግ ሆኖ መገኘት ይፈልጋል የሆነ ነገር ማሳየት ቁርአን መቅራት ቤት ውስጥ ቁርአን እንደዚህ ማስቀመጫዎች ምናምን የሆነ የመቅሪያ ቦታ አሁን በቃ ያኮ እማ ቁርአን የምትቀራበት ቦታ ይባል ይገባል አባ ቁርአን የሚቀራበት ቦታ ያባ ቁርአን ነው ያ አይነካም እንደዚህ ነገሮች በጣም ነው አፈር ያላቸው በጣም አንተ ማለት ቁርአን ቀራ አጠና ምናምን ከምትለው ይልቅ ቁጭ ብለህ እየቀራህ ሲያይክ የበለጠ ተጽዕኖ አለው እነሱ ለልጆች ደግሞ እንደሚታወቀው የሚያዩትን ነገር ነው የሚወስዱት አንተ ባይዞ ምን ሺ ጊዜ አውራ ከስራ ከዋሸ በቃ ዋሸ ነው ትክክል ዋጋ የለውም እና በጣም ወላጆች በጣም እንደሆነ እናቴ አላህ ያቆያት አባታችን አርፈዋል አላህ ይርሐመው በጣም ታግሏል እናቴ እኔ አንተን ለቁርአን ነው በቃ የነያውክ ትለኝ ነበር በቃ ለቁርአን ነው የነያውክ ወላሂ እኛ ፍራሽ ልንገዛ ለመድረሳ ፍራሽ የሆነ ምን ሆነ መሰለህ በጣም የሚያስቅ መድረሳ ተደራራቢ አልጋ ተገዛ እና ስፖንሰር ዶን የተገዛው በእኛ ብር ሳይሆን ስፖንሰር ዶን ሰው ተገኝቶ ነው የተገዛውና አልጋዎቹ እንዳሁኑ አይነበርም ዲዛይናቸው የሚመች ተደርጎና አልነበረም የተሰሩት እንትናቸው ሰፋፊ ነው ይሄ መሰላ ምንድነው የሚባለው በመሃል ያለው ይሄ በመሃል ያሉት ብረቶች ሰፋፊ ናቸው እና እኛ ደግሞ የመሬት ፍራሽ ነበር የገዛነውና አንድ አመት ምናምን ተኝተን ነበር ቂጣው ነው አይደል ዛፍረት ላይ ሲያርፍ ይወጣል በቃ ዛፍረት ብረት ላይ ያረፈ ማለት ያለች ፑድ ምናምን የለም አንተ የትነህ ምድር ይልከዋል ከባድ ከማድ ቤት ይርንና ያለውን ሰፌዱንም ወሰድን መክተፊያም
ሰረቅን ማማሳያዎችን የማር ቤት ቲፒካሊ መድረስ ምግብ ምንም የሚሰራባቸው የለ በቃ እንዲይዝልን ብለን ማለት ይሄን ነገር ሲያዩ ኡስታዞች ይጣፋ ተባለ ተፈለገ ከዛ ያው ከጓደኞች ጋር ተካፋፈላቸው እንጀራ ሰፊር ማለት ካልጋ ስር ተደርገው ከፍራክስ እና በቃ ፍራሾቹ መቀየር አለባቸው ተባለ በጣም ስስሉ ነው እና ፍራሹን ልንገዛ ሄደን ትዝ ይለኛል በቃ ቤተል ከመስጂዱ ዝቅ ብሎ ነች ፍራሽ ቤት ነበርች አሁን ያለው ቤተል መስጂድ ማለት ነው ተቋም መስጂድ ቤተል አካባቢ እና ፍራሹን ስንገዛ እኔ አንተን ለቁርአን እኮ ነኝ ያውክ ምናምን ያለችኝ ምናን ይመጣብኛል አሁንና በቃ ብዙ ጊዜ ያበረታኝ ነበር ሶ እንደዚህ አይነት ነገሮች ለወላጆች ልጆቻቸው ላይ በጣም ተጽዕኖ አላቸው እናቴ አሁን የሆነ በደንብ መትቀራ ምናምን ሰው አይደለችም ግን ያስ የሚቀራ ሰው ታለች ትክክል አልሐምዱሊላህ እና ወላጆች እንደው አደራ ነው ማለት የምፈልገው ልጆች ከኛ የሚያዩትን ነገር ነው የሚስቱት ብዙ የሚወራው ነገር አይደለም እስኪ ሌሎችንም ሐሳቦችን እናነሳለን ግን እስኪ እንደው በትንሽ በቲላዋ ደግሞ ረፍት እንውሰድ مرحبا أعوذ بالله من الشيطان الرجيم إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا وأن الذين لا يؤمنون بالآخرة أعتدنا لهم عذابا أليما ويدعو الإنسان بالشر دعاءه بالخير وكان الإنسان عجولا وجعلنا الليل والنهار آيتين فمحونا آية الليل وجعلنا آية النهار مبصرة لتبتغوا فضلا من ربكم ولتعلموا عدد السنين والحساب وكل شيء فصلناه تفصيلا وكل إنسان ألزمناه طائره في عنقه ونخرج له يوم القيامة كتابا يلقاه منشورا اقرأ كتابك كفى بنفسك اليوم عليك حسيبا من اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها ولا تزر وازرة وزر أخرى وما كنا معذبين حتى نبعث رسولا وإذا أردنا أن نهلك قرية أمرنا مترفيها ففسقوا فيها فحق عليها القول فدمرناها تدميرا وكم أهلكنا من القرون من بعد نوح وكفى بربك بذنوب عباده خبيرا بصيرا. صدق الله العظيم. جزاك الله خير الجزاء حبيبي أرحتنا والله.